ይዘምታነብ ከሆነ ዲና ያድርጋል እግዚአብሔር ያላዘዘህን ሌሎች አብያተ ክርስቲያናት ምትጠራቸው እህት አብያተ ክርስቲያናት እንኳን ማያደርጉትን ጣውላ ተሸክመ ወተምት ዞር ከሆነ you deny ለመጥቆራ ቤተ ክርስቲያን አንጸ ከሰማይ ለወደቀ መልአክ ጥቁር መልአክ ጽልመት ለብሶ የወደቀ ከነስሙ ጠቋር ወይም ደግሞ መጥቆራ ተብሎ ለሚጠራ መቅደስ አንጸ እሱን አከብራለሁ ምትል ከሆነ you deny አርጋል ክርስቶስን ገፍተሃል ክደሃል ማለት ነው ለምን ክርስቶስ ከብሄል ሆር ጋራ ወይም ደግሞ ከጣዖት ጋራ ተደምሮ አይመለክም ሊትራሊ እኮ ለወደቀ ሰይጣን መቅደስ ያነጸች ቤተ እምነት ናት ኦርቶዶክስ ይሄን ደግሞ ያያየን ከነትረካው ነው ያቀረብንላችሁ ያለና ከነትረካው ምን ብለው እንደሚያምኑ በሱ ስም ይጠመቃሉ በመጥቆራ ስም ክርስቶስ ሐራዮ ብሎ መረጠው ስም አወጣለት ይያል የተክለ ሃይማኖት ገዳም ሄዶ ሰው ሲቀበር ዘሩ ይማራል 7 ትውልዱ 24 ትውልዱ ይያልክ ምታሟርት ከሆነ you deny Christ okay እሱ እንደዚህ ሊልህ አይችልም አያውቀውማ ይሄ ሁሉ ጉድ የታቁታል ነው ወንድሜ Christ claimed to be God so if you deny his deity and reduce him to a good teacher ኢየሱስ አምላክ ነው ክሌም አድርጓል አምላክነቱን ተናግሯል ይሄንን ሪዲዩስ አድርገ የሱን ዲዩቲ የሱን ስልጣንና የሱን አምላክነት ሪዲዩስ አድርገ በሱ ምትክ ሌሎችን መታስቀምጥ ከሆነ ህይወት የለም አለቀ እያየን ያለነው ማርያም ከክርስቶስ በላይ ስትመለክ ኦኬ በቀላሉ የማን በዓል ነው የሚበልጥ ኦርቶዶክሱስ ከሚከበሩ በዓላት የማን በዓል ነው የሚበልጥ አንተ የኢየሱስ በዓላት የሚባሉት እኮ በቁጥር ነው የሚታወቁት 6 ኢየሱስ ነበር አርሴማን አምጥተው አስቀመጡና እሱን ዲሞሊሽ አደረጉት አሁን ኖ ሞር 6 27 መድኃኒዓለም ይላል 29 ነው 28 ደግሞ አማኑኤል ይላል አለቀ በወር 2 ቀን በወር ውስጥ ለማርያም ስንት በዓላት አሏት ካልከኝ ወንድሜ 33 በዓላት አላት 33 ይሄንን ሁሉ እንነግራችኋለን ጽፈን ተተርጉሞ በስርዓት ከነ ማስረጃው እንልክላችኋለን አንተ ካላፈርክ በዚህ ጉዳይ ሄዶ ለመነጋገር እኛ ምን ያሳፍረናል ብራዘር ስለዚህ ሰዎችን መውደድ ሰዎችን ማክበር ሌላ ጉዳይ ነው ወደ እምነት ሲመጣ በክርስቶስ ጉዳይ አናመቻምችም there is no mercy ኢየሱስ ክርስቶስ በኦርቶዶክስ ውስጥ ምን ያህል አዮ ክብሩ ሪዲዩስ ተደርጎ ወይም ደግሞ ከክብሩ ዝቅ ብሎ ሌሎች ፊጥጥ ብለው የሚኖሩበትን አሰራር አንተም ታውቀዋለ እኔም ማውቀዋል everybody knows ስለዚህ ኢየሱስን ሪዲዩስ ካደረገ you are not following Christ secondly if you deny his death on a cross to pay the penalty for our sin you are denying the real Jesus yeah thirdly if you deny his bodily resurrection from the dead if you talk about his resurrection simply as a spiritual thing not a physical thing you are not following Christ because the Gospels and the New Testament bend over backwards to communicate the dead Christ physically, bodily rose from the dead. ስለዚህ የሞተው ጌታ እንደሆነ አካላዊ የሆነ ትንሳኤ እንደተነሳ ይሄንን ማታምን ከሆነ የክርስቶስ ተከታይ አይደለህም ሉዝ አርጋሃል ነው ይያለ ያለው በእኛ በኦርቶዶክስ ቤተ እምነት ውስጥ አሁን በዚህ በወንጌላውያን የለም እንዲህ አይነት ኮተት በኦርቶዶክስ ቤተ እምነት ማርያም ተነስታ አድርጋለች በገዛ ስልጣኗ ተብሎ በዓል ይከበራል ይሄ እንደ ኢየሱስ ትንሳኤ አድርጋችሁ የማርያምን ትንሳኤ አክብሩ የሚለው የኦርቶዶክስ እምነት ጾም የሚጾምለት ነው ትንሳኤ ተብሎ የሚከበር ነው እንደ ልጇ ትንሳኤ ተደርጎ የሚከበር ነው this means በደንብ አድርጎ የክርስቶስን ትንሳኤ የገፋ ነው
ይከፋል ስለዚህ እኛ ምናምነው የወንጌላውያን አማኞች እኔ አሁን በወንጌል ነው ማምነው በዚህ ወንጌል የሚያምኑ ሰዎች ሁሉ የምንቀበለው የኢየሱስ ክርስቶስን ትንሳኤ የዳንበት ትንሳኤ ምንለው እሱ ከዛ ውጪ የፍጡር ትንሳኤ አምጥተን እዚህ እውነት ላይ አንደርብም So those are some of the majors. And yes, listen, there are false prophets and they twist the living daylights out of the Bible and they deny Christ. Watch out. Some of those people are Catholics, others are Greek Orthodox, some are Pentecostal, and a bunch of them are Protestant. If I want the hardest debates on a university campus, I do not go to the science department. I go to the religion department. Sad, but true. And I am viewed as an idiot, a narrow-minded, bigoted, fundamentalist Christian, because I'm convinced Jesus is God in human form, he died on a cross for our sins, and he bodily rose from the dead. And that is characterized on most university campuses by the religion department as pathetic. Does it? በየትኛውም የእምነት የሃይማኖት ድርጅት ውስጥ ፎልስ ነገር ይኖራል ሰው በግሉ እርግጠኛ መሆን ያለበት በክርስቶስ ኢየሱስ አምኖ ዳግመኛ ተወልዷል ወይ ነው የትም ቦታ ልትኖር ትችላለህ የትም ቦታ ምንም አይነት ሃይማኖት አለኝ ብለህ ልትናገር ትችላለህ በክርስቶስ ኢየሱስ አምኖ ግን ሰውየው ካልዳነ ምንም አይጠቅመው ይሄን ደግሞ በሁሉም ቤተ እምነቶች ውስጥ እናያለን ምናልባት የኔ ናሮ ማይንድድ ብለህ ልታስብ ትችላለህ በጣም ደግሞ የፋንዳሜንታል ክርስቲያኒቲን የሚከተል ሰው ብለህ ልታስብ ትችላለህ ግን እውነቱ ይሄ ነው ኢየሱስ ክርስቶስ ከሰማይ የወረደ እግዚአብሔር ልጅ ነው ስለ ኃጢአት የሞተው እርሱ ነው ደሙን ያፈሰሰልኝ እሱ ነው ከሱ ውጪ መዳን በሌላ በማንም የለም እንድንበት ዘንድ የሚገባን ከሰማይ በታች የሰጠ ስም ብቸኛው ስም ኢየሱስ ነው እሱ ደግሞ ሞትን ድል አድርጎ ተነስቷል ይሄንን እውነት የሚቀበል እና የሚመሰክር ይድናል ሶ ኮንፌስ እንዲያደርጉ ያደርጓቸዋል ይሄ ሁሉ ወጣት ከኋላ የምትመለከቱት የእግዚአብሔርን ቃል እየሰማ እየተማረ እየተለወጠ ያለ ነው ስለዚህ ኢየሱስ ክርስቶስን ከሆነ የምታምነው በክርስቶስ ኢየሱስ ላይ የተጫኑ ክርስቶስ ኢየሱስን የሸፈኑ የአጋንንት አምልኮችን ማስወገድ አስፈላጊ ነው ብዬ አምናለሁ ምክንያቱም መጽሐፍ ቅዱስ እሱ ብቻ የማይሞት ነው ማንንም ሊቀርበው በማይችል ብርሃን ውስጥ ይኖራል ተብሎ የተጻፈለት ጌታ ኢየሱስ ስለሆነ ሶ you see ቀጥታ ወደ ዋናው ጉዳያቸው ነው የገቡት እዚህ አይነት ሰጣ ገባ ውስጥ የሚገባ የለም ሰይጣን በምን